ኢትዮጵያ ውስጥ ኢትዮጵያ እኔን አታሳየኝም በሚሉና የድሮዋ ኢትዮጵያ እኔን የምታሳየው ልታጠፉ ነው በሚለው መካከል ልዩነት አለ። በጣም ብዙ የታመቁ ድምጾች ነበሩና የብዙ ሰው ክርክር አንዱ ያሸንፋል ወይም በዚህ ነው መሄድ ያለብን ወይም በዚህ ነው መሄድ ያለብን ነው። አንተ መሃል ላይ መጣ አይ መሸናነፍን አታስቡት ነው ያልከው። የሚያሸንፍ አካል አይኖርም። ይሄ ሀገር አስቸጋሪ ነው። በጣም ከባድ ነው ይሄን ሀገር ማፍረስ። አንደኛ ይሄን ሀገር አንድም ማድረግ ከባድ ነው። አንሸናነፍም ማለት ነው። ዶክተር ኢብራሂም ሙሉሻዋ የታሪክ ተመራማሪና የፖለቲካ ተንታኝ ናቸው። በኢትዮጵያ አነጋጋሪ ጉዳዮች ላይ ቀጥተኛ ሐሳብ በመሰንዘር ይታወቃሉ። ማንኛውም አይዲያ ከሞዴሬት እስከ ኤክስትሪሚስት አለው አይደል? ማንኛውም አይዲያ ነው። በቃ አንዱ ሰው ምን አልኩት መሰለ የአንድነት ኃይል ነው የምትባለው አንተ አልኩት ፖለቲካ ውስጥ ያለ ሰው እና ሰዎች ግን ያው አሃዳዊ ነው የሚሉ አረ በፍጹም እኔ አሃዳዊ አይደለሁም እኔ ከዛ የከፋው ነኛል በአሃዳዊማ አታቀዝቀዘው እኔ በጣም ከዛ የከፋው ኢምፔሪያሊስት ልትለይ ትችላለህ እስከዛ ነው የሚሄደው እስከዛ ድረስ አየ አንዱ ካምፕስ ራሱ አንድ አይነት ሰው የለም። ዛሬ ሁለት ሰዎች አቋማቸውን ፈትሸው ወደ ስምምነት ከመጡ ቢሊቭ ታሪካቸውን ከእንደገና ሪኢንተርፕሬት አድርገው ይስማማሉ በታሪካቸው። አርማ ፖድካስት በዚህ ዝግጅቱ አነጋጋሪ በሆኑ ሀገራዊ የምክክር አጀንዳዎች ላይ ትኩረት ያደርጋል። በጣም እነዚህ ሴንሲቲቭ የሆኑትን ጉዳዮች ነው ያነሳናቸው። ብሔር፣ ቋንቋ፣ ማንነት፣ ታሪክ፣ ሃይማኖት እንደዚህ እንዴት እንወያይ ነው ትልቁ ነገር። ዘ አርት ኦፍ ዲያሎግ ነው እኮ ችግሩ እንጂ አጀንዳ ላይ አምጥተን የማናወራው ነገር የለም። እኔ እናንተ አሁን ጀግና ከሆነ እነሱ ተገዳደሉ አይደል? እኔ እናንተ እንዴት እንኑር? ሳንገዳደል እንዴት እንኑር? Let's talk about this። አርማ ፖድካስት ወሳኞቹ የምክክር አጀንዳዎች ከዶክተር ኢብራሂም ሙሉሻዋ ጋር። ይሄ ሀገር በጣም ብዙ ተፈትኖ ያለፈ ሀገር ነው። ስለዚህ ይሄን ሀገር ምርጥ ማድረግ ነው፣ ማንሰቃይበት ማድረግ ነው። ሀገሩ ይቀጥላል፣ ግን ደስ ብሎን እንድንቀጥል፣ ተስማምተን እንድንቀጥል፣ ሁሉም ሰው ፊል አድርጎ ይሄ እዚህ ቤት ውስጥ ሲገባ እኔም አንተም ይሄ ቤቴ ነው እንድንል የሚያደርግ የፖለቲካ ሲስተም የመፍጠርና ያለ መፍጠር ቻሌንጅ ነው ያለብን። ዶክተር ኢብራሂም ወደ አርማ ፖድካስት እንኳን በሰላም መጣ። እንኳን በሰላም ተጠበቃችሁኝ። አመሰግናለሁ ስለተጋበዝኩኝ። የዛሬ 7 ዓመት በሌላ ፕሮግራም ላይ ተገናኝተን ነበርና ኢትዮጵያ ውስጥ በዋናዎቹ ጽንፍ በሚባሉ የፖለቲካ ኃይሎች በተለይም በአንድነት ኃይሉ ኢትዮጵያኒስት በሚባለው አንድነትን በሚያቀነቅነው የፖለቲካ ኃይልና በብሔር የፖለቲካን የሚያቀነቅነው የፖለቲካ ኃይል መካከል መሸናነፍ አይኖርም ብለህ በእርግጠኝነት ነበር ስትናገር የነበረው። ያኔ የሆነ ጊዜ ያሸነፉ ሊመስሉ ይችላሉ ይሆናል እንጂ መቼም ቢሆን ግን ሊሸናነፉ አይችልም የሚል በጣም ጠንካራ አቋም ነበር። በዛ ወቅት ብዙ ሰዎች ከዚህ ሐሳብ ጋር ለመስማማት ሲቸግራቸው ተመልክተናል። በእርግጥ የዚህ ሀገር ክፍፍል የሐሳብ ልዩነት በጣም ብዙ እንደሆነ እናውቃለን፣ ግን ዋናዎቹን የሐሳብ ልዩነቶች ለማለት ነውና ወደ ዛሬ ጉዳያችን ከማለፋችን በፊት ያኔ እንደዛ እርግጠኛ ያደረገህ ነገር ምንድነው? ዛሬ ላይ አቋምህ ምንድነው የሚለውን ለመጠየቅ ስለፈለኩኝ ነው። አው እንግዲህ ነብይ ሆኜ አይደለም ግን እኔ ለብዙ ሰው የኢትዮጵያ ፖለቲካ የኢትዮጵያን ሁኔታ ለሚከታተል ግልጽ ነው የሚመስለኝ። የኢትዮጵያ ፖለቲካን ለብዙ ጊዜ ስትከታተል የኢትዮጵያን ታሪክ ትንሽ ለማየት ስትሞክር እያንዳንዱ አይነት የፖለቲካ ሐሳብ፣ የፖለቲካ እንቅስቃሴ፣ የፖለቲካ ድርጅት ሪዝን ስላለው ነው ኤግዚስት የሚያደርገው። እንዲኖር የሚያስችሉ አስቻይ የሂስቶሪካል፣ የኢኮኖሚ፣ የፖለቲካ ጉዳዮች የምር ስላሉት ነው። የኢትዮጵያን ታሪክ ላይ ምን እንትን ምንለው የጥንታዊቷ ኢትዮጵያ አለች፣ ግን ኢትዮጵያ ኔሽን ስቴት የሚባለው ዓለም ላይ ከመጣ በኋላ አሁን ለኢትዮጵያ ብቻ አይደለም ጀርመን በለው ፈረንሳይ በለው ሞደርን ስቴት ሲመሰረት
አንዳንዶቻችን ወረራ ብንለው አንዳንዶቻችን ማቅናት ብንለው አንዳንዶቻችን አንድነት ማምጣት ብንለው የተለያዩ ቋንቋዎች የተለያየ አስተሳሰብን የሚያሳዩ ናቸው እነዚህ የራሳቸው ሂስቶሪካል ሪዝን አላቸው ስለዚህ እነዚህን አስተሳሰቦች ማጥፋት አንችልም እነዚህን አስተሳሰቦች ተቀብለን መኖር ግን እንችላለን ምሁራን በተለይ ይሄ ኮንፍሊክት ያጠኑ ሰዎች አጎኒስቲክ ሪስፔክት ይሉታል ልዩነት አለ ኢቭን ጥላቻ አለ ግን የሌላውን የመኖር መቀበል ግን ግዴታ ነው ታከብራለህ ማለት ሰብአዊ መብት እናከብራለን የዚህ ሀገር ዜጋ ሁሉም መሆኑን እናከብራለን በዛው ውስጥ ያለው ልዩነቶች እናከብራለን ስለዚህ ለኔ በዛን ጊዜ ሳወራ የነበረው አሁንም ያለው ነገር ግልጽ ነው ማለት ነው ሌላው የፖለቲካ ሙቭመንቶች የፖለቲካ እንቅስቃሴዎች በዘመናቸው ከነበረው ሎጂክ አንፃር የሚመሰረቱ ናቸው በዘመናቸው ከነበረው ሶሲዮ ኢኮኖሚክ ፖለቲካል ፋውንዴሽን አንፃር ያንን ስርዓት በመቃወም ወይም ደግሞ በመደገፍ የሚያድጉ ነገሮች ናቸው ለምሳሌ ኢትዮጵያ በፊውዳል ስርዓት በነበረችበት ወቅት የገባር ስርዓቱን በለው የጭሰኛና የጌታ ሪሌሽንሺፕ በለው እነዚህ ፋክቶች ናቸው እነዚህን ደግሞ 1950 40 ምናምን የነበሩ ወጣቶች ውጭ ሀገር ሄደው ፊውዳሊዝም የተደመሰሰባቸው አገሮች ላይ ሄደው ሌላ አይዲያ ሌላ ሀገር ያደገ የበለጸገ አስተሳሰቡ ዲሞክራሲ የዳበረባቸውን ሀገሮች ሄደው ሲመጡ ለኢትዮጵያ የሚመኙትን ነገር ይዘው መጡ የሄዱበት አካሄድ ልክ ነው ወይ ራዲካል ሆኑ ምናም ብለን ዛሬ እዚህ ላይ ቁጭ ብለን ክሪቲሳይዝ ልናደርጋቸው እንችላለን ግን የዛን ጊዜ የነበረው የኢኮኖሚ የማህበራዊ ግንኙነት የፈጠረው ነገር ስለሆነ ማለት ነው ሌላ የመጣው ለምሳሌ ከዚህ ጋር ተያይዞ እንደው ከተማሪዎች እንቅስቃሴ ጋር ተያይዞ የብሔር ብሔረሰብ የሚባለው የራስን እድል በራስ የመወሰን ከነዋለልኝ ያነሱት ነገር ኢትዮጵያ የብሔር ብሔረሰቦች እስር ቤት ነች እነዚህ በሙሉ ነገሮች የተለያዩ ብሔር ብሔረሰቦች ወይም ደግሞ የተለያዩ ብሔር ብሔረሰቦች ኤሊቶች እንኳን ቢሆኑ ያነሷቸው ጥያቄዎች የቋንቋ ራስን በራስ የማስተዳደር እነዚህ በሙሉ ነገሮች የፖለቲካ ሙቭመንት እንዲጀመር ደግሞ አድርገዋል በሌላ በኩል ደግሞ የዚች አገር እነዚህ ሁሉ ቢኖሩ እቺ አገር ግን አንድ መሆን አለባት ኢትዮጵያ ትልቅ የምትሆነው በብሔር ወይም ደግሞ በክልል ወይም ደግሞ በመናምን ስንከፋፈል ሳይሆን ኢትዮጵያን አንድ በማድረግ ትልቅ ሀገር ትልቅ ህዝብ መሆን እንችላለን ደግሞ የሚል ሌላ አስተሳሰብ አለ እነዚህ ሁለቱ ሪዝን አላቸው ሪዝን ስለሌላቸው ዝም ብሎ አንዱን ለመጥላት የመጣ አይነት አስተሳሰብ አይደለም ስለዚህ ምንድነው የዛኔም ያልነው ዛሬም የምንለው ነገም የሚሆነው ከሆነ መሆን ያለበት ምንድነው በእነዚህ ኃይሎች መካከል ያለ ውይይት ንግግር ከዛ በኋላ ኮምፕሮማይዝ ሰጥቶ መቀበል የምንላቸው ነገር አውጥተን ስንወያይ ሁለቱም አሸናፊ የሚሆን ይሄ ዊን ዊን ሲቹዌሽን መፍጠር እንችላለን እንጂ አንዱ ዛሬ ያሸንፋል በደርግ ጊዜ ደርግ እንግዲህ ዩኒታሪስት የሆነ መንግስት ነው በደርግ ጊዜ የኢትዮጵያኒስት ቪው መንግስት ሲመራ ነበር በኢህአዴግ ዘመን ደግሞ ኤትኖ ናሽናሊስቱ ሲመራ ነበር አሁን ደግሞ ህብረ ብሔራዊ አንድነት እሱን ማጠናከር ከቻለ አንድነት የሚፈልጉ ሰዎች እውነት አላቸው ብለናል እቺ ሀገር ትልቅ እንድትሆን ከተፈለገ ከብሔር ከሃይማኖት ባሻገር አንድ ህዝብ ሆነን አንድነቱን ያጠናከረች ኢትዮጵያ ታስፈልገናለች እሺ እቺ ስታስፈልገንስ at the expense of ያንተ ወይም የኔ ብሔር ሃይማኖት ተጨፍልቆ ነው አይደለም ስለዚህ ነው ህብረ ብሔራዊ የሚለው ህብረ ብሔራዊነት ደግሞ ቅድም ያልናቸውን የኤትኖ ናሽናሊስቶችን አስፓይሬሽን ደግሞ የሚሞላ ነው ለኔ ህብረ ብሔር አለ አንድነት አለ እነዚህ የሁለቱ የአንድነትና
የኤትኖ ናሽናሊስቶች ድምር መጨረሻ ላይ ወደ ምን አምጥቶናል? የህብረ ብሔራዊ አንድነት አስተሳሰብ የነዚህ የሁለቱ እድገት ውጤት ነው። ሂስቶሪካሊ ካየ ነው አንዱ አንዱን ማሸነፍ ሳይሆን አንዱ ባንዱ ውስጥ ራሱን የሚያይበት መንገድ እንከተላለን ነው። ስለዚህ ነው ይሄ ይሳካልናል አይሳካልንም አሁን መንገዱን ጀምረናል። በሁለቱ ኃይሎች መካከል መሸናነፍ የለም ብሎ የሚነግረን ብዙ ሰው የለም። በጣም ጥቂት ሰዎች ናቸው ያን የምትሉት። ወይ በአንዱ ጎራ ውስጥም ላይኖር እኮ ይችላል። ምሁራዊ ትንተናም ሲሰጥ ይሁን የግል ፍላጎቱን ሲገልጽ ወይ አንድነት ኃይሉ ማሸነፍ አለበት ወይም የአንድነት ኃይሉ ያሸንፋል ይላል። ወይ ደግሞ የብሔር ብሔረሰቦችን ፖለቲካ የሚያራምደው አካል ወይም የዛ ሀሳብ ውስጥ ያለው በእርግጥ ስሙ ራሱ ትንሽ ያስቸግራል። ሁለቱም ያስቸግራል። እንዴት እንደሚጠቀስ ሁለቱም ያስቸግራል። በሁለቱም ጎራ ውስጥ ያሉት ግን እርስ በርስ ለመሸናነፍ እንጂ አንዱ ከአንዱ ቁጭ ብሎ ለመደማመጥ ሁሉ ብዙም ትግስት አልነበረውም ወይም ፍቃድ አልነበረውም ብዙ ሰው። ሁለቱም በሚያምኑት ጎራዎች ይሄ ነው የሚሆነው ያ ነው የሚሆነው የሚል ፍትጊያ ነበር እና እዛ ውስጥ ነው ያኔ ለውጡ የመጣ ጊዜ ነው። ለዛውም በጣም ሁልጊዜም ደግሞ አንቲቴሲስ ስለተለመደ አንድ ነገር ካለ ቀጥሎ የሚመጣው ከዚህ የተቃረነ ነው ተብሎም ስለሚታሰብ በጣም ብዙ የታመቁ ድምጾች ነበሩና የብዙ ሰው ክርክር አንዱ ያሸንፋል ወይም በዚህ ነው መሄድ ያለብን ወይም በዚህ ነው መሄድ ያለብን ነው። አንተ መሀል ላይ መጣ አይ መሸናነፍን አታስቡት ነው ያልከው። እዛኛው ፕሮግራም ላይ ተሳውሱ እንደሆነ በቃ የሚያሸንፍ አካል አይኖርም። ይሄ ሀገር አስቸጋሪ ነው። ኢትዮጵያን መጀመሪያ ኢትዮጵያን አንድ ሰው ሲተነትን ከአንድ ነገር ቢጀመር ደስ ይለኛል። this country is complex በቃ ይሄ ሀገር ይሄን እኔ ብዙ ዲፕሎማቶች ኢትዮጵያን እንረዳ እንዴት ነው የምንረዳው ብለው ሲጠይቁኝ የመጀመሪያው ኢትዮጵያ እንደማትረዱ ማወቅ ነው። መጀመሪያ ማለት የመጀመሪያው ዕውቀት ኢትዮጵያ በጣም ከባድ ሀገር ነው። በጣም ኮምፕሌክስ ሀገር ነው። አያርጊው ይሄን ሀገር ከሀምብልነስ መጀመሪያ ያስፈልጋል። ይሄ ሀገር ሲምፕል ኢንተርፕሪቴሽን ሰጠ በዚህ ነው መንገዱ የምትላል የመጀመሪያዋ ሀው የኢትዮጵያን ፖለቲካ ለመረዳት ይሄ ሀገር በጣም አስቸጋሪ ኮምፕሌክስ ነው። አንደኛ እሱ ነው ውስብስብ ነው። ይሄ ሀገር አይበተንም። በነገራችን ላይ ኢትዮጵያ ምናምን ትጠፋለች ምናምን አይሰራም። ለኔ ኢትዮጵያ ሁላችንም አዘ ኤንድ ኦፍ ዘ ዴይ ቢል ቲፒኤልኤፍ ሲመጣ ኤርትራ ምን ለማድረግ ነበር የመጣው? መጀመሪያ የትግራይ ነፃ አውጪ እኮ ነው። ምን ሊያረግ ነው የመጣው? ትግራይ ሊገነጥል መጥቶ አዲስ አበባ ሲገባ ግን ይቺ ሀገር በጣም ትልቅ መሆኗን ኢቭን አንቲቴሲስ የኢትዮጵያን አንቲቴሲስ ይዘመተ ይሄ ሀገር መፍረስ አለበት ብለ 4 ኪሎ የገባ ቀን ታቆማለህ። ምንም በኢትዮጵያ ታሪክ ለምን በጣም ከባድ ነው ይሄን ሀገር ማፍረስ። አንደኛ ይሄን ሀገር አንድም ማድረግ ከባድ ነው አይደል? ማለት this is our challenge። ይሄ ሀገር ኮምፕሌክስ ነው የሚባለው ለዚህ ነው። ስለዚህ ምንድነው ማለት ነው አንሸናነፍም ማለት ነው። ይኸውልህ አንተ ስልጣን እንኳን ብትይዝ አንቲ ኢትዮጵያ ሆነ እንኳን ስልጣን ብትይዝ ይሄን ሀገር ዲስማንትል ማድረግ አይቻልም። ካልተቻለ ምንድነው የምናደርገው? ይሄን ሀገር መበተን ካልቻለን ምንድነው የምናደርገው? እዚህ ሀገር ውስጥ መኖር ነው። ከኖርን ደግሞ እየተፋተግን ነው ወይ የምንኖረው? ለምን ኢትዮጵያ ለኔ ስቴቱ ከባድ ነው። ስቴት እና ኔሽን እንግዲህ ይለያያል። ስቴታችን ጠንካራ ነው። የኢትዮጵያ መንግስታት በጣም ጠንካራ ናቸው። ሀገረ መንግስቷ ጠላት ሲመጣ እንመክታለን፣ አንድ እንሆናለን ምናምን። ያልተሳካልን ኔሽኑ አልተሳካልንም። ኔሽን ዋይዝ ምን ማለት ነው ያልተሳካልን? አንድነቱ ህዝቡ ኢትዮጵያን በትክክል በተለይ ኤሊቱ ከፓስፖርት ባለፈ ይሄ ሶፍትዌሩ ማለት ነው ኢትዮጵያዊ ስትሆን ለዚች ሀገር የሚያስፈልገውን ሳክሪፋይስ ለመክፈል የተዘጋጀ የፖለቲካ ኤሊት የሚስማማ የፖለቲካ ኤሊት ሁሉም ሲመጣ ራሱን የሚያይባት ኢትዮጵያ ማለት ነው ይቺ ሀገር። ስለዚህ በምንድነው ያለነው? ብዙ ጊዜ እንትኑ ስርዓቱ የብዙ ሺህ ዓመት ደግሞ ስቴት ካልቸር ያለበት ሀገር ስለሆነን አለን። አሁን ይሄንን አንድ ስቴፕ ማሳደግ ነው የሚጠበቅብን። ኢንፍራስትራክቸሩ አለን። ምንድነው የምናሳድገው? ወደን ሁላችንም አለንባት የምንለዋን ኢትዮጵያ። ለምን
ኢትዮጵያ ውስጥ ኢትዮጵያን ተቀብሎ መኖር ብቻ ነው የሚቻለው። ከተቀበልክ ደግሞ አይቀር ያደገች የበለጸገች አገር ደግሞ መስርተን በደስታ የምንኖርባትን አገር መፍጠር ኢንፍራስትራክቸሩ አለን። ያንን ኢንፍራስትራክቸር የምንፈጥረው ደግሞ ቅድም እንዳልነው ልዩነት ላይ ኢንፈሲስ በሚሰጡና አንድነት ላይ ኢንፈሲስ በሚሰጡ ሰዎች መካከል ኮምፕሮማይዝ ማድረግ ነው። በነገራችን ላይ ሁለቱም ካምፕ አንድ አይነት ሁሉም ሰው እዛ ውስጥ ያለ አንድ አይነት አይደለም። ማንኛውም አይዲያ ከሞዴሬት እስከ ኤክስትሪሚስት አለው አይደል? ማንኛውም አይነት ነው። በቃ አንዱ ሰው ምን አልኩት መሰለ የአንድነት ኃይል ነው የምትባለው አንተ አልኩት ፖለቲካ ውስጥ ያለ ሰው እና ሰዎች ግን ያው አሃዳዊ ነው የሚሉ አረ በፍጹም እኔ አሃዳዊ አይደለሁም እኔ ከዛ የከፋው ነኝ አለ። በአሃዳዊማ አታቀዝቀዘው። ኦኬ እኔ በጣም ከዛ የከፋው ኢምፔሪያሊስት ልትለይ ትችላለህ። እስከዛ ነው የሚሄደው። እስከዛ ድረስ አሃዳዊ ብለህማ እኔ እንድጠራኝ በቃ ስለዚህ አየህ አንዱ ካምፕ ውስጥ ራሱ አንድ አይነት ሰው የለም። ይሄ እንትን ፖለቲክስ ኢዝ ኮምፕሌክስ በራሱ ኢትዮጵያ ኢዝ አናዘር ኮምፕሌክሲቲ። ከዛ በኋላ ደግሞ ሁለቱ ሲዋሃዱ የሚመጣው ነገር ስለዚህ አንዱ ካምፕ ውስጥ ራሱ የተለያዩ ሰዎች ነው። ስለዚህ ምንድነው የምናበረታታው? ከሁለቱም ካምፕ ውስጥ ለመወያየት ዝግጁ የሆነ አስተሳሰብ እንዲወጣ ከሁለቱም ካምፕ ውስጥ ሞዴሬሽንን ፕሮሞት ማድረግ ኢትዮጵያ የሚያልፍላት የዛኔ ነው። ለምን ሁለቱ ስለማይሸናነፉ ሲምፕሊ ስለማይሸናነፉ። ካሁን በኋላ አንድ ሰው በኢትዮጵያ መጥቶ ይሄን አገር ሁሉም ሰው አንድ ቋንቋ፣ ሁሉም ሰው አንድ ሃይማኖት፣ ሁሉም ሰው ምናምን ማድረግ አይችልም። ይሄ አንዱ ፋክት ነው። አንድ ሰው ደግሞ መጥቶ ይችን ሀገር እንደፈለገ እበትናለሁ ማለት አይችልም። ይሄ ሀገር በጣም ብዙ ተፈትኖ ያለፈ ሀገር ነው። ስለዚህ ይሄን ሀገር ምርጥ ማድረግ ነው፣ ማንሰቃይበት ማድረግ ነው። አገሩ ይቀጥላል፣ ግን ደስ ብሎን እንድንቀጥል፣ ተስማምተን እንድንቀጥል፣ ሁሉም ሰው ፊል አድርጎ ይሄ እዚህ ቤት ውስጥ ሲገባ እኔም አንተም ይሄ ቤቴ ነው እንድንል የሚያደርግ የፖለቲካ ሲስተም የመፍጠርና ያለ መፍጠር ቻሌንጅ ነው ያለብን። ቢዮንድ ፖለቲክስም አንዳንዴ ማሰብ ያስፈልጋል። የፖለቲካ ባህላችን የፖለቲካ አስተሳሰባችን ላይ የሚሰራ ኃይል የሚያስፈልግ ይመስለኛል። አይ ቲንክ ያ ነው የተሞከረ ያለው በዚህ በናሽናል ዲያሎጉ ምናምን ስንመጣ ቢዮንድ ፖለቲክስ ፖለቲከኞች ፖለቲካው ይቀጥል፣ ግን አት ዘ ሴም ታይም ግን አገር እንዲቀጥል ምን እንስራ፣ አስተሳሰባችን ላይ ምን እንስራ፣ የሀገር ትርክቶቻችን ላይ ምን እንስራ የሚለው ነገር የሚያስፈልግ ይመስለኛል። አንድ በጣም የምወደው አነጋገር አለ የዩሱፍ ያሲን መጽሐፍ ላይ አንድ ላይ እንድንኖር ተፈርዶብናል ይላል። የምርጫም ጉዳይ አይደለም፣ በቃ ግዴታ ነው አንድ ላይ መኖራችን የሚል ሐሳብ ብንገነጣጠልና ብንበታተን እንኳን አንድ ላይ መኖራችን አይቀርም የትም ልንሄድ ስለማንችል የሚል የሚገርም ሐሳብ አለ መጽሐፍ ውስጥ። እንግዲህ አሁን ምክክር ኮሚሽኑ ላይ ዋና ዋና አጀንዳ ተብለው ከመጡት አጀንዳዎች መካከል ዋናዎቹ ያኔ ሲነሱ የነበሩት እነዛ ሐሳቦች ሆነዋል። በጣም አወዛጋቢ አከራካሪ የሆኑ አጀንዳዎች ናቸው። በጣም ብዙ ነው የሰበሰቡት። ከ200,000 ሰው ነው ያ ሁሉ አጀንዳ የተሰበሰበው። ከ2,000 በላይ አጀንዳዎች እንደተሰበሰቡ ሰምተናል። ከዛ ውስጥ ነው እንግዲህ ተጨምቆ መጨረሻ ላይ 8 አጀንዳዎች አሁን ሊመካከሩባቸው ዝግጁ ሆነዋል። ከመላው ኢትዮጵያ የሚመጡ ሰዎች ቅድም እንዳልከው ፖለቲከኞች ብቻ ሳይሆኑ እነሱም አሉበት። ግን ፖለቲከኞቹም ልሂቃኑም አርሶ አደሩም አርብቶ አደሩም ከገጠር ያለውም የተማረውም ያልተማረውም ሆኖ አንድ ላይ ቁጭ ብሎ የሚመካከርባቸው አጀንዳዎች ናቸውና ካሉት 8 አጀንዳዎች ውስጥ 4ቱ በቀጥታ ከዚህ ጉዳይ ጋር የተያያዙ ናቸው። በተዘዋዋሪ ደግሞ ካየን 5ቱ ወይ 6ቱ ከዚህ ጋር የተያያዙ ናቸው። የሀገር ግንባታ ጉዳይ አለ፣ የመንግስት አደረጃጀትና ቅርጽ ጉዳይ አለ፣ የፌዴራል ከተሞች የአዲስ አበባና የድሬዳዋንም ጉዳይ ብትል ዞሮ ዞሮ ከዚሁ ጋር የሚገናኝ ጉዳይ ነው። የግጭት አፈታትና የሰላም ጉዳይ ተብሎ እዛ ውስጥም በብዛት የሚነሱት ጉዳዮች ከዚህ ጋር በአንድም በሌላም መንገድ ይገናኛሉ። እነዚህ አጀንዳዎች ጎላ ብለው በምክክር ኮሚሽኑ አጀንዳዎች ላይ ሲመጡ ስታይ ምን ተሰማ? ለዚህ ሀገር ትርጉማቸው ምንድነው? እነዚህ አጀንዳዎች ላይ ቁጭ ብሎ ምክክር መጀመሩ ብዙ ጊዜ ሰዎች በተለያየ መጽሐፍ ላይ ሲጠቅሷቸው ነበር። እዚህ ሀገር ብሔራዊ ምክክር ያስፈልገናል።
ከብሔራዊ ምክክር በላይ አጀንዳ የለንም የሚሉ በጣም ብዙ ጽሁፎች ተጽፈዋል በነገራችን ላይ እና እነዚህ ምክክር የሚያስፈልገው ምንድነው ሀገሩ የተለያየ ሐሳብ ስላለው ነው ቅድም እንዳልነው የተለያዩ ሐሳብ ብቻ ሳይሆን ማይሸናነፉ ሐሳቦች ስላሉ ነው መሸናነፍ የለም ማለትን ኮምፕሮማይዝ መደራገር የለም ማለት ነው አይደለም ሰጥቶ መቀበል አለ ኢትዮጵያ ውስጥ ማሸነፍ የሚቻለው ሰጥቶ በመቀበል ብቻ ነው እና እያንዳንዱ አጀንዳ እዚህ የተጠቀሰው በብሔራዊ ምክክር ኮሚሽኑ የተጠቀሱት ነገሮች የኢትዮጵያን የፖለቲካ ሁኔታ እየወሰኑ ያሉትና ይወስናሉ ተብለው የሚገመቱ ኢትዮጵያውያኖች ያላቸውን አስተሳሰብ የያዙ ናቸው ብዬ ነው የምቀበለውና ይሄ ስቴፕ በመጀመሩ በጣም ደስተኛ ነኝ ይሄ ምክክር ኮሚሽኑ አንድ ነገር አድርጎልናል knowledge is produced በዚህ ጉዳይ ዕውቀት ተሰብስቦ ከ1200 በላይ ወረዳዎች ላይ ሰው ምን ያስባል ተብሎ ዶክመንት ተሰብስቧል የተለያየ ቦታ ያሉ ኢትዮጵያውያኖች የሚያስቡት ነገር የተለያየ ነው ወይስ አንድ ነው የተለያየ የምናስብባቸው ኢሹዎች አሉ አንድ አይነት የምናስብባቸው ነገሮች አሉ የሰላም ግንባታው ነገር የሁላችንም ኮንሰርን ነው የኢኮኖሚ እድገት የሁላችንም ኮንሰርን ነው ስለዚህ ከነዚህ ውስጥ ደግሞ የማንነት ጥያቄ የሁላችንም ሆኖ ግን ማንነት ምንድነው በሚለው ነገር ላይ የተለያየ ሐሳብ ይኖረናል ኢትዮጵያ እኔን አታሳየኝም በሚሉና የድሮዋ ኢትዮጵያ እኔን የምታሳየው ልታጠፉ ነው በሚለው መካከል ልዩነት አለ እነዚህ ልዩነቶች በተለያየ መንገድ ተገልጸዋል በእነዚህ 8ቱ ሰብታይትሎች የተገለጹ ይመስለኛል አንደኛ እሱ ነው ሁለተኛ አንዳንዶቹ አጀንዳዎች በቀላሉ ልንግባባቸው ምንችል ሊሆኑ ይችላሉ አንዳንዶቹ አጀንዳዎች ጊዜ የሚጠይቁ ሊሆኑ ይችላሉ ይሄ ሀገር እኔ ሌላው በጣም የሚመስለኝ ሞከረን የተለያዩ ነገሮች መጨረሻ ላይ ከመግባባት ከመስማማት ሶሉሽን እንደምናገኝ የምናምንበት ዘመን ይመስለኛል ሌሎች መንገዶች በሙሉ እንደማያዋጡ እምናምን ይመስለኛል መጨረሻ ላይ በቃ ጦርነትም ጀግንነትም ያው ጀግንነት ሲባል የተለያየ ነው ግን እኛ ያው የለመርነው ጀግንነት ማለት አንዱን ማሸነፍ የሚለው ነገር ከዛ ምናልፍበት ዘመን መምጣት አለበት እየቀረበም ይመስለኛል ለምን ብዙ ተጎርተናል ብዙ አይተነዋል ቲፒኤልኤፍ ትናንትና በጣም ፓወርፉል የነበረ 27 አመት ዛሬ የት ነው ያለው ትናንትና ትልቅ ነው የምንለው ዛሬ የት ነው ያለው የሚለው ይሄ እንደ ኔሽን ሊቭድ ኤክስፒሪየንሳችን በጣም ከባድ ኮን ካየ ነው ግን ከነዚህ ሁሉ ምን ተረዳን ነው ከነዚህ ሁሉ የተረዳነው ነገር ቢኖር በግጭት በጦርነት እስከ ዛሬ ያሳካነው ነገር የለም ያሳካነው አንድም አጀንዳ የለም ከረሃብ ከችግር ከመፈናቀል በዘለለ አገር ለቆ የሚሄድ ማህበረሰብ የሀገር ምን ያርግልኛል ሌላ ሀገር ሄጄ ልኑር የሚል ሳይኮሎጂ ከመገንባት ውጪ በግጭት ያመጣነው ነገር ስለሌለ እንደም የባሰው ነው የሚመጣው በግጭት አይደል አንደኛ ታሪክ እሱን ያሳየን ሌላ ምን ያሳየን መሰለ በኃይለ ሥላሴ ጊዜ ሊፈታ የሚገባው ነገር ሳይፈታ ወደ ግጭት መጣና ደርግ ያንን ተረክቦ ያንን ሳይፈታ ደግሞ ሌላ ችግር ደግሞ እሱ ፈጥሮ ይሄ ሀገር ኮምፕሌክስ የሆነ ከዛ ኢህአዴግ ደግሞ የደርግን ሳይፈታ ሌላ ደግሞ ችግር ፈጥሮ የተደራረበ ችግር እኮ ነው መጨረሻ ላይ በቀላሉ የሚፈታ ለምሳሌ በቀላሉ የዛሬ በኃይለ ሥላሴ ዘመን ለምሳሌ የቋንቋ ችግር ቢፈታ ኖሮ do you think ቋንቋ እንደ አንድ የፖለቲካ ሙቭመንት መጥቶ የተለያዩ ኤትኒክ ግሩፖች ወደ ጫካ ገብተው ችግር ይፈጠር ነበር እንዴ
ያ እኮ ታክል ቢደረግ ዛሬ የባህር በር ጥያቄ ከእንደገና የምናነሳው እኮ የሆነ ጊዜ ስተት ስለፈጸምን እኮ ነው። ስለዚህ አገሩ ኮምፕሌክስ የሚያደርገው ሁሉ ቀን ግጭት ነው ማለት ነው። የመፍቻ መንገዶቻችን ግጭት ነው። አሁንም ቢሆን በግጭት የሚመጣ ለውጥ ይህን አገር ከማወሳሰብ ያለፈ ፋይዳ የለውም። እዚህ ጋር ነው አሁን አንዱ ትልቁ ነጥብ ለምሳሌ ምክክሩ ላይ የመጣው የሀገር ግንባታ በሚለው አጀንዳና የመንግስት አደረጃጀትና ቅርጽ በሚለው አጀንዳ ውስጥ እንደ ንዑስ አጀንዳዎች የተያዙ ሁለት ነጥቦች አሉ ደጋግመው የመጡ። ታሪክ ሁለት ጊዜ ነው የመጣው በአጀንዳ ውስጥ። አንዱ ትልቅ የውይይት ርዕስ ይሆናል ተብሎ የተያዘው ጉዳይ ታሪክ ነው። አሁን ካነሳው ጉዳይ ጋር በጣም የሚገናኝ ስለሆነብኝና የታሪክ ምልከታችን ለምንድን ነው ይህን ያህል በጣም ውስብስብ የሆነው? ለምንድን ነው? በሌላ መንገድ ደግሞ አሁን የትርክት ጉዳይም ሰፋ ብሎ እየተሰማ ስለሆነ የታሪክንም የትርክትንም ጉዳይ የውይይት የምክክር አጀንዳ ሆኖ መምጣቱን እንዴት ታየዋለህ? እንዴትስ ነው መረዳት ያለብን ትላለህ? እኔ ታሪክ ያጣላል ብዬ አላምንም። በመጀመሪያ ደረጃ የታሪክ ጥል አለ ብዬ አላምንም። ያለው የፖለቲካ ጥል ነው። እንደውም አንድ ጽሁፍ ነበር የጻፍኩት የሚያጣላን የፖለቲካ ታሪክ ሳይሆን የታሪክ ፖለቲካ ነው የሚል። የፖለቲካ ታሪክ አያጣላም፣ የታሪክ ፖለቲካ ግን ያጣላል። የፖለቲካ ታሪክ ማለት ፖለቲካችን በታሪክ ሂደት ውስጥ ያለፈባቸው ዘመኖች ናቸው። የታሪክ ፖለቲካ ማለት ግን ፖለቲካው ታሪክን እንድታይ የሚያስገድድ አውድ ነው። አንተ ይሄ ምሁራን ፕሬዘንቲዝም የሚሉት ነው። ፕሬዘንቲዝም በጣም አደገኛ ነገር ነው። ፕሬዘንቲዝም ማለት ታሪክን አሁን ከምታስበው ነገር ተነስተ ወደ ኋላ መተንተን ነው። አንድም ተፈጥሮ ነው። ለምሳሌ የሰው ልጅ ታሪክን የሚፈልገው ውሸት ነው፣ ለታሪክ አይደለም፣ ለአሁን ነው የምንፈልገው። ለምሳሌ አሁን አንተ የቻርት ታሪክ ያስደስታል? የሆነ ጉዳይ ሲመጣ በቃ የሆነ ነገር አሁን ቢፈጠር ከዛ በተረፈ ግን it is not your concern። ምክንያቱም የሰው ልጅ ሰልፍ ሴንተርድ ነው። ታሪክንም ከዛ አንፃር ነው። ይሄ አንድም የተፈጥሮ ኢንክላይኔሽናችን አለ። ሁለተኛ ከታሪክ ለኛ የሚስማማንን ጥሩ ነገር ለምሳሌ አሁን እርግጠኛ ነኝ አንተ አያት በጣም ጀግና ነበሩ አይደል? ነው ሁሉም ሰው እንደዚህ ብትጠይቀው ደግ ናቸው አይደል? አያቴ እንዲነው ደግ ነበር። ለምሳሌ አያት ሰው ቢገሉ ገዳይ እኮ አይደለም አንተ የምትለው ጀግና ነው የምትለው። የተገደለበት ሰው ገዳይ ነው የሚለው አየህ። እነዚህ የተፈጥሮ ታሪክን ኢንተርፕሬት የምናደርግባቸው ተፈጥሯዊ ሰው በመሆናችን ራሳችንን ሴንተር አድርገን የምናይባቸው ነገሮች አንደኛ አሉ። ያ ለታሪክ ክፍፍል አንድ መንገድ ነው። አሁን የምናየውን አሁን የምናስበውን ነገር ደግሞ ወደ ኋላ ኢንተርፕሬት አድርገን ደግሞ የምናይበት ነው። ሁሉ ቀን ምሳሌ የሚሰጠው አጼ ሚኒሊክ ነው። አጼ ሚኒሊክ ሰውነታቸውን ትተህ ምን ታረጋቸዋለህ? መልአክ ስታረጋቸው፣ ያንተ ተቃራኒ መጥቶ ደግሞ ሰይጣን ሲያረጋቸው አይደለ? አሁን ምን ታረጋው ነው? እናንተ አጼ ሚኒሊክን ሰው ያደረግን ቀን ነው። ለዚህ ነው የፖለቲካ ታሪክ አያጣላንም የምለው። በአንድ በኩል ታሪክ ከኛ ህይወት መገለል አለበት። በምን ፊውቸራችንን በመገንባት ታሪክ ያለው ነገር ከማስተማር ያለፈ ፍቃድ ሊኖረው አይገባም። ፊውቸራችንን እኔ እናንተ ዛሬ ነን የምንገነባው። እኔ እናንተ ከታሪክ ተምረን አባቶቻችን ከተገዳደሉ አሁን እኔ እናንተ ዘሴም ከሰራን ምንድነው እነሱን የምንወቅስበት ሎጂክ አለ? የለም እኮ። እኔ እናንተ አሁን ጀግና ከሆንን እነሱ ተገዳደሉ አይደል? እኔ እናንተ እንዴት እንኑር? ሳንገዳደል እንዴት እንኑር? let's talk about this። ሁለተኛ ብዙ ሰው በፖለቲካ ልዩነት መኖር እንደምንችል ያምናል አይደል? የፖለቲካ ልዩነታችንን አቻችለን ምናምን እንኖር ይላል አይደል? ዕውቀት
የፖለቲካ ዕውቀታችን የፖለቲካ አስተሳሰባችን የተለያየ ስለሚሆን why not ታሪክስ ታዲያ የታሪክ ኢንተርፕሪቴሽናችንስ ቢለያይ ምን ችግር አለው? ታሪክን የምታይበት መንገድ የተለያየ ሊሆን ይችላል። እሱን መቀበል ነው የታሪክ የተለያየ አስተሳሰብ ዋናው ማድረግ የምንችለው ምንድነው ግን ያ የታሪክ ኢንተርፕሪቴሽናችን አሁን ልንገነባት የምናስባትን ኢትዮጵያ እንትን እንዳይልብን እንደውም አንድ ጊዜ እናንተው ላይ መሰለኝ የሰማሁት የሆነ ሰው ጥሩ ነገር ነው የተናገረው። ለምሳሌ መኪና እየነዳ ሰው ሲሄድ ስፖኪዮ ወደ ኋላ ማየት አለበት። ለምን አደጋ እንዳይመጣም ስፖኪዮ ግን ስፖኪዮ ብቻ እያየ ቢነዳ ይሆናል አይሆንም። ታሪክ እንደዛ ማለት ነው። እየነዳ ወደፊት እየነዳ በስፖኪዮ ግን ታያለ በዚህ በኩል ታያለ። ዋናው አቅጣጫህ ግን ወዴት ነው መሆን ያለበት? ወደፊት ነው። ወደፊት አሁን እኛ አንዳንዴ ሰነፍም ስለሆነን ይመስለኛል ወደ ታሪክ ብዙ የምንሄደው። ለምን አንዳንዴ ታሪክ መደበቂያ ይሆናል። እኔ እናንተ ግጭት መፍታት ሲያቅተን አሁን በእጃችን በቃ አሁን ያለነው ሰዎች እኮ እኔ እናንተ ነን። እኔ እናንተ ግጭት መፍታት ሲያቅተን የድሮን ግጭት እናወራለን። ግልጽ አሁን ፕሬዘንት የሆነ ፕሮብለም አለብን። አሁን ለወደፊቱ አንተ ይቺ አገር ምን ልትሆን ትፈልጋለህ? እኔ ምን እንድትሆን ይሄ ትልቅ አሳይመንት ነው። ይሄ ትልቅ ማሰብ ይጠይቃል። የተረከብናት ኢትዮጵያ ኮምፕሌክስ ነች። እንዴት እንፍታት? እንሄድና እንደበቃለን። የት እንሄዳለን? ወደ ታሪክ ወደ ሂስቶሪካል ፊገርስ እንዲሆኑ እንደዚህ ተደርጎ እነዛ ሁሉ ነገሮች እንደ ዕውቀት ያስፈልጋሉ። ስተት ለማረም ያስፈልጋሉ። ኢንስትሩመንታል ለሆነ ፋንክሽን ያስፈልጋል። ግን እዛ ላይ ለመቆዘም አሁን ያለንን ደሞ ስንፍና ለመደበቅ ከሆነ ታሪክ ዲስትራክቲቭ እንዲሆን እናደርገዋለን። ስለዚህ አሁንም አቋሜ ምንድነው? ታሪክ አይደለም የሚያጣላን ወይም የፖለቲካ ታሪክ ሳይሆን የሚያጣላን የታሪክ ፖለቲካ ነው የሚያጣላን። ስለዚህ ፖለቲካችን ከተፈታ ነው ታሪካችን ቢሊቭ ሚ ዛሬ ሁለት ሰዎች አቋማቸውን ፈትሸው ወደ ስምምነት ከመጡ ቢሊቭ ሚ ታሪካቸውን ከእንደገና ሪኢንተርፕሬት አድርገው ይስማማሉ በታሪካቸው። ታሪክ አይደለም የሚቀየረው መጀመሪያ የሚቀየረው አሁን ያለው አስተሳሰብና አሁን ያለው የፖለቲካ ሁኔታ ሲቀየር ታሪክ ይቀየራል። በጣም አስገራሚ የሚሆነው አንዳንድ ወቀሳዎች አሉ። በጣም ትልልቅ የታሪክ ምሁራን በእንግሊዘኛ ለመመረቂያ ጽሁፍ በጻፉትና ደሞ ሁሉም ሰው ላይ ይድረስልን ብለው ለፐብሊክ ለሚያረጉት በሚጽፉት ወይም በሚናገሩት መካከል በአንድ ሰው ላይ እንኳን ብዙ ተቃርኖች አሉ በሚል ብዙ ወቀሳዎች አሉ። ሄዶ ነገሩ በጣም ሰፊ ነው። ጉድለትን ተቀብሎ ብዙ ውይይት ይደረግበታል ብለን እናስባለን። አንድ በጣም ጥሩ የሚሆነው ነገር በዚህ የምክክር መድረክ ላይ ትልልቅ የሆኑ ምሁራንም አሉ፣ ከሁሉም የህብረተሰብ ክፍል የተወጣጡ ሰዎችም አሉ። ስለዚህ ቁጭ ብለው የታሪክ ልዩነት ያላቸው የተለያዩ ሰዎች ለሁሉም የጋራ መድረክ መክፈቱ በኢትዮጵያ ውስጥ አይ ቲንክ በጣም ትልቁ እድል ያደርገዋል። አጀንዳ ውስጥም መግባቱ አንድ ትልቅ ነገር ነው። ስለዚህ እስካሁን ባደረግነው ንግግር ውስጥ የማንነትን ጉዳይ አነሳን። በጣም እዚህ ሀገር ሴንሲቲቭ የሆነ በጣም ብዙ ሰዎችን የሚያሳስብ የሚያጨቃጭቅ የሚያወዛግብ ትልቁ አጀንዳ ነው ማንነት። ከሱ ጋር ተያይዞ አጀንዳው ላይ በተቀመጠው መልኩ ታሪክና ማንነት ነው እንደውም ተብሎ የተቀመጠው አንዱ አጀንዳ። ስለዚህ እሱንም አይተናል። ሌላኛው እንግዲህ የዚህ ሀገር ሴንሲቲቭ ነገር ሃይማኖት ነው። በዚህ ጉዳይ ላይ ደግሞ ቅድም እንዳልኩት የዛሬ 7 ዓመት የሃይማኖት ጉዳይ የዚህ ሀገር አንድ ትልቅ አጀንዳ ሆኖ ይመጣል ጠብቁ ብለህም ነበርና ሃይማኖት አሁን ይሄው ዋና የምክክር አጀንዳ ሆኖ መጥቷል። የሃይማኖት ጉዳዮች በሴኩላሪዝም እና በሃይማኖት ነጻነት መካከል ያለ ጤናማ ሚዛንን መጠበቅ፣ የሃይማኖት ነጻነትና ገደቦቹ፣ አነስተኛ የተከታይ ቁጥር ያላቸው ሃይማኖት ተቋማት ጥበቃ ጉዳይ፣ የባህልና የሃይማኖት ጉዳይ፣ ታሪካዊ መገለልና ልዩ ተጠቃሚነት፣ በቤተ እምነቶች መካከል ስላሉ ግንኙነቶች፣ ውጥረቶች፣ መፍትሄዎች፣ በሃይማኖት መካከል እንዴት ውይይትና ምክክር ይደረግ የሚሉ ዝርዝር አጀንዳዎች ቀርበውበት ትልቅ አጀንዳ ሆኖ አሁን ለውይይት ቀርቧል። ምን ተሰማ ይሄንን ስታይ?
ሁለት አይደንቲቲ ሲሪየስ ሆኗል እንግዲህ አይደለ? አንደኛው የብሔር ሁለተኛው ደግሞ የሃይማኖት ነው። ሁለቱ በኮምፕሌክስ የሆነ ግንኙነትም አላቸው። ብሔርና ሃይማኖት ብዙ ጥናት የተደረገበት ነው። ብዙ ሰዎች አትንኳቸው ተውት ይላሉ። ኃይለኛ ጉዳይ የብሔርና ሃይማኖት ጉዳይ አትንኩ ማለቱ ራሱ ልክ አይደለም የሚል ነገር አውርተን ነበርና እንዴት እንወያይ ነው ትልቁ ነገር። እንዴት እንወያይ ዘ አርት ኦፍ ዲያሎግ ነው እኮ ችግሩ እንጂ በየሰፈራችን እኮ የምናወራው ነገር አለ። አሁን ኢትዮጵያውያን እኮ ስለ ሁሉም ነገር እናወራለን። ምንም ግን የምናወራው እኛን ከሚመስሉ ሰዎች ጋር ነው የምናወራው አይደል? አይዴንቲቲ በተለይ ስናወራ እዛ እኔ እናንተ ስናወራ የሆነ ሰው ቆይ መጣ አይደለም ማለት this is our culture። ይሄ አንዱ መሰበር ያለበት ነገር ነው ማለት በተለይ ዲሞክራሲን ከፈለግን ምናምን ከፈለግን አጀንዳ ላይ አምጥተን የማናወራው ነገር የለም። ሃይማኖትን በሁለት ነገር አንደኛ የግጭት መንስኤ ሊሆን ይችላል። ሃይማኖት እንዴት ተደርጎ የተለያዩ ሃይማኖቶች በሚኖራቸው ተከታዮች መካከል በሚኖር ቅራኔ የግጭት መጥመቂያ ዋናው መንገድ ሊሆን ስለሚችል ይሄንን ለማረም የሃይማኖትና የፖለቲካ የሃይማኖቶች መካከል ያለ ግንኙነትን በተመለከተ ከፖሊሲ ጀምሮ ሊኖር ይገባል ብዬ አምናለሁ። ውይይቶች ሲባል አንዱ ሃይማኖት ልክ ነው በሚል ሳይሆን በሲቪክ መሰረት ኢንተርፌዝ ዲያሎግ ያስፈልጋል። የተለያዩ ሃይማኖቶች መካከል ያለ ውይይት ያስፈልጋል። በምን ጉዳዮች ነው አንድ የምንሆነው ምናምን በሚል በቅርቡ የተጠና ጥናት አለ። በነገራችን ላይ ጥሩ የሆነ እኔም ያለውበት አንድ ሃይማኖትና መንግስት በኢትዮጵያ የሚል ጥሩ ጥናት አለና ዛም ላይ ብዙ ለመጠቆም ተሞክሯል። ሃይማኖቶች እንዴት አድርገው ይተባበሩ፣ እንዴት ይከባበሩ፣ እንዴት ልዩነታቸውን ደግሞ ይፍቱ የሚል ነው። ያው ሲባል ቴዎሎጂካል ልዩነታቸውን አይፈቱም። ከዚህ አልፎ በሃይማኖት ውይይትና በመሰዳደብ መካከል ያለው ልዩነት ምንድነው፣ በመናናቅ መካከል ያለው ልዩነት ምንድነው የሚለውንም ነገር ማሰብ ይጠይቃል። አንደኛው ይሄ ነው። ሌላው ሃይማኖት የኢትዮጵያ የአንድነት ምንጭ ሊሆን ይችላል። የኢትዮጵያውያኖች የሰላም ምንጭ የመሆን ከኤትኒሲቲ የበለጠ እንደኔ አስተሳሰብ ሃይማኖት ኢትዮጵያን አንድ ያደርጋል ብዬ አስባለሁ። እንደዚህ ከሰራ ነው በአንድ የሃይማኖት ጥላ ስር የሚሰባሰቡ ፕላትፎርም ነው ለተለያዩ ብሔር ብሔረሰቦች አይደል? አንድ ግራንድ የሆነ አይዴንቲቲ ነው ማለት ነው። ሌላው እንደ ኤትኒሲቲ በጣም ፖለቲሳይዝድ አልሆነም። ስፔሻሊ ኢትዮጵያ ሴኩላር ከሆነች በኋላ ቢያንስ በቲዮሪ ደረጃ ሁሉም ሃይማኖት ከመንግስት ጋር ያላቸው ርቀት እኩል እንዲሆን በመደረጉ እና ደግሞ ሃይማኖት የፖለቲካ ሞቢላይዜሽን ኤጀንት ባለመሆኑ እድል አለን ማለት ነው። ሼፕ ማድረግ እንችላለን ማለት ነው። ሳይባባሱ እነዚህ እዚህም እዛም የምናያቸው ነገሮች የፖለቲካ ሞቢላይዜሽን መድረክ እንዳይሆን ካሁኑ ጥንቃቄ ያለው ውይይቶች በሃይማኖቶቻችን መካከል ማድረግ። ስለዚህ ይሄ አጀንዳ በጣም ታይሚንግ ነው። በጣም ከዛ በኋላ ሚስ አንደርስታንዲንጎች አሉ በተለያየ ሃይማኖት መካከል ስለተለያየ ሃይማኖት። አንደኛው የእውቀት አንዱ ስለሌላው ያለው ኢንተርፌዝ እውቀት እንዲኖር ማድረግ ያስፈልጋል። የሞራል ትምህርት ሃይማኖት ተቋማት እንዲሰጡ ከትምህርት ሚኒስቴር ጋር ተባብረን ብናደርግ የኢትዮጵያን ስፔሻሊ አሁን ያለነው እየገጠመን ያለነው የሞራል ውድቀትን የማረሚያ መንገድም ሃይማኖት ነው። ስለዚህ ሌላው በተለያየ ሃይማኖቶች መካከል
ያለው ልክ እንደ ብሔር ሂስቶሪካል ግንኙነት ምንድነው የሚባለው ላይ ሚስ አንደርስታንዲንግ እንዳይኖር መስራት ያስፈልጋል። አሁን ደግሞ እያየን ያለነው የሃይማኖትና የፖለቲካ መደበላለቅ የሚመስል በሽታን የማስወገድ ኃላፊነት አለብን። ይዛኔ እኔ የምክክር ኮሚሽኑ በእነዚህ ዙሪያ ቢሰራ ጥሩ ይመስለኛል። ከነዚህ ጉዳዮች እንግዲህ በጣም እነዚህ ሴንሲቲቭ የሆኑትን ጉዳዮች ነው ያነሳናቸው። ብሔር፣ ቋንቋ፣ ማንነት፣ ታሪክ፣ ሃይማኖት እንደዚህ ከዛ በጣም ደግሞ ሌላ አሳሳቢ ጉዳዮች አሉ። የማህበረሰብና ኢኮኖሚያዊ ጉዳዮች የሚባሉ የአርሶ አደር ጉዳይ፣ የአርብቶ አደር ጉዳይ፣ የሴቶች ጉዳይ፣ የትምህርት ጉዳይ እነዚህ በጣም መሰረታዊ ሆነው ግን ምናልባት የልሂቃን ድርድርና ውይይት ይሁን ቢባል ኖሮ አጀንዳ ውስጥ የማይገቡ የነበሩ ሀሳቦች ደግሞ ተካተዋል። እነዚህ ብቻ ሳይሆን ስለ የተገፉ ሰዎች ማይኖሪቲ የሃይማኖት ውይይት እንኳን ሲደረግ ከአጀንዳ ከተያዙት አጀንዳዎች መካከል አነስተኛ ተከታይ ያላቸው እምነቶች ጭምር ይሄ ምን አይነት ተስፋ ይሰጠናል? እንደዚህ አይነት ሊገፉ የሚችሉ አካሎችንም የሚያስብ ደግሞ በጣም መሰረታዊ የሆነ ብዙ ልሂቃን ላይናገሩላቸው ይችላል። ግን ህዝቡ አብዛኛው ሰው አርብቶ አደርና አርሶ አደር ስለሆነ እዚያ ጋር የነሱም አጀንዳ መምጣቱ ትርጉሙ ምን ይሆናል ብለህ ታስባለህ? መከከሩ ላይ ደስ የሚለው ነገር ምን መሰለ፣ ይሄ አንዳንድ ጊዜ ኤሊት ቾቪኒዝም አለ አይደል? በቃ የተማሩ ሰዎች ማናለብኝነት ነው። ዕውቀት ከህብረተሰቡ ወስደህ ቀምረህ የምታቀርበው ነገር ነው እንጂ ያንተ የሚለይህ ምናልባት ከተለያዩ ሰዎች ጋር ሆን ብለህ ኢንቴንሽናሊ ተነጋግረህ ምን ብለህ የተለያዩ ሰዎችን ዕውቀት ሰብሰብ አድርገህ አምጥተህ ስለምታቀርብ ነው ምሁር የምትባለው። ያም ነው ስራው። ስለዚህ ህብረተሰብ ጋር ዕውቀት አለ፣ ማንኛውም ማህበረሰብ ጋር ዕውቀት አለ። እናቶቻችን አባቶቻችን በፖለቲካ ዕውቀት የሌላቸው ምናምን ይመስለናል፣ ግን አይደለም። ያንን ግን ተማርኩኝ ያለው የሆነ ሰው ምናምን በግዴለሽነት ይሄን ኖርም ሲያፈርስ ታያለህ። አንዳንዴ በማወቅም ሊሆን ይችላል፣ አንዳንዴ ሪስክም በመውሰድ ሊሆን ይችላል። ግን ይሄ የዛች መንደርህን አካባቢህን የመጠበቅ ፖለቲክስ ትልልቅ እነዚህ የመንደር ሰዎች በጣም ያውቁበታል ከእንትን ይልቅ። አንዳንዴ እኮ እኛ ላይ ተንሳፈን ይሆናል ፖለቲካ የምናወራው። እነሱ ማዳበሪያ ችግር ሲኖር የት ነው የሚሄደው? እዛችሁ መንደር ውስጥ እኮ ነው የሚመጣው አይደል? እኔ እናንተ ከተማ እኮ ማዳበሪያ ላይገባን ይችላል። እነሱ ግን ቀጥታ ህይወታቸውን አፌክት የሚያደርገው ነገር ነው። ጦርነት ሲመጣ የገበሬው ልጅ ቀጥታ አፌክትድ ይሆናል ማለት ሊቭድ ኤክስፒሪየንስ አላቸው ማለት ነው። የበለጠ ፖለቲካ ውስጥ የሚረሱት በሴቶችም እመጣልሃል። በነገራችን ላይ ፖለቲካም ኤክሰርሳይዝ ስለማያረጉ አይደለም፣ ፖለቲካም ስለማያውቁ አይደለም፣ ዕውቅና ስለማንሰጠው ነው። ለምሳሌ እናታችን ጧት ተነስታ ወደ ማር ቤት ስትሄድ ስራ ሄደች እንላለን እንዴ? ስራ ግን አይደለም እንደዛ። ግን ማንም ሰው ስራ ሄደች አይልም እናት። ማን ነው ስራ የሚሄደው? አባት ተነስቶ ስለሚወጣ ሁለቱ አስተዋጽኦ ያላቸው እኩል አስተዋጽኦ ያላቸው እንደው ቤት ውስጥ እንኳን ስራ ቤት ሳትሄድ አንድ ሴት ቤት ውስጥ የምታረገው ነገር ልጆችን የምትይዘው ምናምን አንድ ቀን እኛ ወንዶች ቤት ብንቀመጥ ሀስሉን በደንብ ነው የምናውቀው። እነዛ የሚሰሩት ስራ ግን ምን አይደለም፣ ሪኮግኒሽን የለውም። ምናልባት የሶሳይቲ ትልቅ ችግርም ይሄ ይመስለኛል። ህብረተሰብን ዕውቅና የሚሰጣቸው ስራዎች፣ ዕውቅና የሚሰጣቸው ሰዎች፣ ዕውቅና የሚሰጣቸው አካላት አሉት። የአሜሪካ 225ኛ ዓመት እየተከበረ ነውና እዛ በነበረው ፕሮግራም ላይ የአሜሪካ ኤምባሲ ያዘጋጀው ፕሮግራም ላይ ታድሜ ነበርና የአሜሪካ የአፍሪካ ጉዳዮች ተወካይ አንድ ነገር አለና በጣም ገረመኝ። የዛሬ ከ250 ዓመት በፊት አሜሪካ ምንድነው ልዩ ያረጋትና የተፈጠረችው አለ። ይሄን ጥያቄ ጠየቀ።
ምንድነው አሜሪካ ልዩ ያረጋት አለ። አንድ መልስ ሰጠ። አሜሪካ ልዩ ያረጋት ሁሉም ሰው ስልጣን መያዝ እንደሚችል አምና የተመሰረተች ሀገር ስለሆነች። አሜሪካ ልዩ ያረጋት የተወሰኑ ሰዎች ወደ ስልጣን የሚመጡበት የተወሰኑ ሰዎች ስልጣን ኤክሰርሳይዝ የማያረጉበትን ዓለም የለወጠች ሀገር ነች አለ። ከአሜሪካ በፊት ሰው በንጉስና በመናምን ነው የሚመጣው። ለመጀመሪያ ጊዜ ተራ ሰው የሚባለው ኦርዲነሪ የሚባሉ ሰዎች ስልጣን መያዝ እንደሚችሉ ያሳየች this is the difference between America and the world አለ። ማለት አሜሪካ ስትመሰረት ግን ሴቶችን ለስልጣን እውቅና ማትሰጥ በተለይ ጥቁሮችን እውቅና ማትሰጥ ግን በሂደት ጥቁሮችንም ያካተተች እየሰፋች ግን ቤዚካሊ ግን ነጭ ጥቁር ምናምን ሬስ ዋይዝ ችግር ቢኖርም ቤዚካሊ ግን ሰዎች ንጉስና ንጉስ ያልሆኑ ተብለው በመደብ ልዩነት ሰው ስልጣን አይዝም አይባልም ነው እንትኑ። እሱማ ብዙ ችግሮች አለ። ግን ትልቁ ፕሪንሲፕል ዲሞክራሲም ይሄ ነው። ዲሞክራሲ ትልቁ እኮ ነገር እኔም አንተም ጠቅላይ ሚኒስቴር መሆን ፕሬዝዳንት መሆን እንችላለን ነው። ከየትም ሀገር ከኢትዮጵያ ጫፍ ማንም ሰው ስልጣን ላይ መውጣት ይችላል ነው። this is እኮ በዓለም ታሪክ ሞደርኒቲ ያመጣው ትልቅ ኢኖቬሽን ነው። በነገራችን ላይ ማንም ሰው ስልጣን ይይዛል የሚለው ከዛ በፊት እኮ ስልጣን የሚይዙ እንትኖች ቤተሰቦች ይታወቃሉ፣ ዘሮች ይታወቃሉ አይደል? ስለዚህ አሁንም ዲሞክራሲ አሁን ከኢትዮጵያ ጋር ስናያይዘው የሴቶችን ጉዳይ ስናመጣ የአናሳ ናቸው የምንላቸውን ስናመጣ ምናምን ስናመጣ this is part of democratization። በቃ ዲሞክራሲ ከዚህ ውጪ የለም። ዲሞክራሲ እያንዳንዱን ሰው ማሳተፍ ሲባል አውቀንላችኋል ብቻ አይደለም። ከፕሮሰሱ ጀምሮ ከማወያየቱ ጀምሮ የኢትዮጵያ ህገ መንግስት እኮ አሁን የሚከሰሰው አንደኛ እኛ አልተወያየንም ያሉ ሰዎች አሉበት። እንግዲህ ኤሊቱ ከ1960 ጀምሮ የጻፈውንም አንብበናል አይተናል። ግን እስቲ እነዚህም ደግሞ ኤሊት አይደሉም የሚባሉ ሰዎችም የሚያመጡትን ደግሞ ቀመመን ጥሩ ውጤት ምናመጣ ይመስላል። በመጨረሻ ምክክር ምን አይነት ልብ ይፈልጋል? ምን ሪከመንድ ታረጋለህ? እንዳንተ ምን ትመኛለህ? የውይይቱን መንፈስ የሚወያዩት ሰዎች 2000-4000 ሰዎች ሊሆኑ ይችላሉ ገብተው፣ ግን ከዛም ውጭ ያለው ሰው በመንፈስ አብሮ የተወያየ ነው የሚቀጥለው፣ የተመካከረ ነው የሚቀጥለውና ምክክር ምን አይነት አእምሮ፣ ምን አይነት ልብ፣ ምን አይነት መንፈስ፣ ምን አይነት ድባብ ይፈልጋል ትላለህ እንዳንተ? እርግጠኝነትን ማስወገድ ያስፈልጋል። በያዝነው ነገር እርግጠኛ ባንሆን ብዙ ነገር እንፈታለን ብዬ አስባለሁ። አሁን ትልቁ ችግር እርግጠኛ ነን፣ አብሶሉት ኖሌጅ እንዳለን የማይነካ ፍጹማዊ አስተሳሰብ አለንና አንዱ ክራይቴሪያ ለውይይት እኔ ስህተት ልሆን ይችላልው፣ ተቃራኒ ደግሞ ትክክል ሊሆን ይችላል ከሚል ሳይኮሎጂ መነሳት አንደኛው ትልቅ ነገር ይመስለኛል። ሁለተኛ እኛ እንደ ህዝብ ስህተት እንፈራለን። ለምሳሌ ብዙ ሰው ሌላ ቋንቋ የማይለምደው እኮ ተሳስቶ እንዳይሳቅበትም ስለሚፈራ እኮ ነው አይደለም? ማለት መሳሳትን ስለምንፈራ ለውይይት ለምሳሌ ብናገር ይሄንን ብናገር ሌላው ያርመኛል ሳይሆን ብናገር አሸምድ ሆናለሁ የሚል ስላለብን ነው ኦፕን ማን ነው ለመለወጥ ሳይሆን ለመለወጥ ነው የምንመጣው። እንደውም አንድ ኮሚክ እንትን ነበር፣ አንድ መጽሐፍ እንትኑ ተሳስቶ አርስቱ ተሳስቶ how to change your wife ይላል፣ ሚስትህን እንዴት ልትለውጥ ትችላለህ የሚል መጽሐፉ ተሳስቶ ነው አርስቱ how to change your life ነበርና ህይወትህን እንዴት ልትለውጥ ትችላለህ የሚለው how to change your wife በሚል አንዷ ደብሊው ስለገባች
ሰው በሙሉ ገዝቶት ሚስቱን ለመለወጥ እንትኑ በቃ ተሽጦ አለቀ። ከዛ ሰውየው በሁለተኛው እትም ዩር ላይፍ ብሎ አስተካክሎ የሚገዛው ጠፋ። ምክንያቱም የሰው ልጅ ሌላውን ለማረም ሌላውን ለመለወጥ የሚጠራውን ያህል ዝግጁ አይደለም ራሱን ለመለወጥ። አሁንም ውይይታችን ላይ ሁሉ ጊዜ የምንሄደው ሌላውን ለማሸነፍ እንጂ ሌላው የሚለውን ሰምተን ለመለወጥ ይሄ ስፒሪት ያስፈልገዋል፣ ይሄ ኢንቴንሽን ያስፈልገዋል ብዬ አምናለሁ። ሌላው ይሄ ሀገር ቅድምም እንዳልኩት ኮምፕሌክስ ነው። ብዙ እውነታዎች ሊኖሩ ስለሚችሉ ሰዎችን ለማዳመጥ የሰዎችን እውነታ ለማዳመጥ መሄድ አለብን ብዬ አምናለሁ። ከሁሉም በላይ ግን ውይይቱን ማድረግ አለብን ብዬ አምናለሁ። ቱርኮች ምን ይላሉ? ውሃውን ድፋው ይላሉ፣ መንገዱን ያገኛል ይላሉ። መሄድበት ነው እንግሊዝ ነው። ስለዚህ ውሃው ቢደፋ ጥሩ ነው። ከዛ የሆነ ቦይም ምንም እያደረግን እንዲሄድ ማድረግ ግን አንድ ነገር ካልተጀመረ አይሆንም። የመጀመር በጣም ጥሩ ነው ብዬ አምናለሁ። በዚህ መንገድ ከሄድን ይሳካልናል ብዬ አምናለሁ። እንግዲህ ቀስ በቀስ ምክክሩ በጣም ጥሩ አጀንዳዎችን እነዚህ አወዛጋቢ የሚባሉ አጀንዳዎችን ልሂቃኑ የሚያነሷቸውን አጀንዳዎችን በልሂቃኑ ደግሞ ብዙ የማይነሱና የማይጮህላቸው ግን በጣም መሰረታዊ የሆኑ ደግሞ የህዝብ አጀንዳዎችም ቀርበዋል። ሰከን ባለ ሁኔታ በጣም ጥሩ የውይይት ጊዜ እንደሚኖር ተስፋ እናደርጋለን። ጥሩ ውጤትም እንጠብቃለን። ዶክተር ኢብራሂም ለነበረህ ጊዜ ግን አንተም በጣም አረጋ ያመሰግናለሁ። በእነዚህ ሁሉ አመታትም በእንደዚህ አይነት አቋም ላይ ጥርት ያለ አቋም ይዘህ ነው የቆየኸው። ይህንንም በኮሚኒኬት የምታደርግበት መንገድ በጣም ቦልድና ቀጥተኛ ነው። ለሱ በጣም አድናቆት አለኝ። ከምክክር ጉባኤው በኋላ ደግሞ እንገናኛለን ተስፋ አደርጋለሁ። መልካም ጊዜ። እናመሰግናለን። እኔም አመሰግናለሁ።